በበዓሉ ዋዜማ እንዲህ ያለውን ነገር መስማት እጅግ ያሳዝናል። ብዙዎች በሚስቁበትና በሚደሰቱበት፣ የአንዳንዶች ቤት ደግሞ ባዘን ይሞላል። ቤተሰብ ከያለበት በሚሰባሰብበት በዚህን ጊዜ ከአንዳንዶች ቤት ደግሞ ድንገት ጉድለት ይከሰታል። መዲናችን አዲስ አበባ ከሰሞኑ የምታስተናግዳቸው ክስተቶች እጅግ አሳዛኝ ናቸው። በርካታ የከተማይቱ ነዋሪዎች ስጋት ውስጥ ያስገባ፣ ልብ የሚሰብር አስደንጋጭና አሰቃቂ ግድያ ተፈጽሟል። በመዲናይቱ ከሰሞኑ ወየው የሚሉ ድምጾች ተበራክተዋል። ታዲያ አሁን በተሰማው መረጃ እጅግ በጣም አሰቃቂ ግድያና ግፍ በ9 ዓመት ልጅ ላይ ተፈጽሟል። በርካቶችን ያስደነገጠው ይህ ግድያ ከሞቱ አሟሟቱ የከፋበትም ነው። ይህ ብቻ አይደለም። አንድ ሐዘን ሳያበቃ ሌላ ሐዘን፣ ህዝቡ ከአንድ ቁጭት ሳይበርድ ሌላ ግለት፣ ሌላ ህመም፣ ሌላ ጩኸት። እንዴት አባት በገዛ ልጁ ላይ እንዲያለ ዘግናኝ ነገር ይፈጽማል? በቆይታችን እኚህንና ሌሎች ጉዳዮችን በዝርዝር የምናስመለክታችሁ ይሆናል። አብራችሁን ቆዩ። እጅግ በጣም አሰቃቂ ግድያና ግፍ በ9 ዓመት ልጅ ላይ። ይህ ክስተት በርካቶችን አስለቅሷል፣ የበርካቶችን ልብ ሰብሯል፣ በርካቶችንም አስደንግጧል። ከአዲስ አበባ የታገተው የ9 ዓመት ልጅ ሰሜን ሸዋ መዘዞ አካባቢ ተገድሎ መገኘቱ በርካቶችን አስደንግጧል። እናት ልጇን ለማሳደግ አረብ ሀገር እየተንከራተተች ነው። አባት በሹፍርና ስራ ኑሮውን ለማቅናት ደፋ ቀና እያለ ነው። አባት ፋሲል በልጁ እጅግ በጣም ተስፈኛ ነበር። ልጁ ናታን ከቤት ደጃፍ ገና ጠብቆ እየሳቀ አባቱን የሚቀበለው፣ ምሽቱን ሲቃለዱና የአባትና የልጅ ወጉን እየተቀላለዱ እየተሳሳቁ ነው የሚያመሹት። የ9 ዓመቱ ህጻን ልጅ ፈገግታው ጨልሟል። የአባቱን ጉያ የሚያሞቀው እስትንፋሱም ቀዝቅዟል። እናት ካለችበት አረብ ሀገር አንጀቷ እየተብሰለሰለ ደስ የማይልም ስሜት ሳይሰማት አዲስ አበባ ደረሰች። እናት የልጇን መታገት ብትሰማም ክፉን ላለመስማት ተስፋ አድርጋለች። ቤተሰብ በሌላ ነገር አሳቦ ከአረብ ሀገር እንድትመጣ ያደረጋት እናት ቤቷ ስትደርስ 9 ወር አርግዛ ጡቷን አጥብታ እየሳሳች ካሁናውን አደገልኝ እያለች ስትጓጓለት የነበረው ልጇ አንገቱ በገመድ ታንቆ በጨካኙ በደጀኔ ሞገስ እጅ ተገድሎ ተገኝቷል። ሟች ናታን ፋሲልን ከአዲስ አበባ ሸዋሮቢት አካባቢ በመውሰድ ለአንድ ወር አካባቢ ከሟች ናታን ፋሲል ቤተሰብ ጋር ይህንን አድርጉ፣ ይህንን አምጡልኝ እንዲሆኑ እያለ ቤተሰቦቹን ሲያሳቅቅ ቆይቶ እጅግ ዘግናኝና ለሰሚም ለተመልካችም በሚያም ሁኔታ የ9 ዓመት ልጅን ገድሎ ጠፍቷል። ከአዲስ አበባ ደብረ ብርሃን አልፎ ጣርማ በር ጋር ሲደርስ ወደ መዘዞ ታጥፎ ታቦር ማረሚያ ልዩ ስሙ ባር በሚባል ቦታ በአካባቢው ያለውን የጸጥታ ችግር ተገን በማድረግ የ9 ዓመት ህጻን ልጅን ገድሎ ከግብረ አበሩ በተርሳው ከሚባል ሰው ጋር ሊሰወር እንደቻለን የተገለጸው የዚህ ህጻን ገዳይ ደጀኔ ሞገስ ደጀኔ ጊታነ ብሎ ስሙን አውቆ የቀየረ ሲሆን ጨካኝና አረመኔ ከግብረ አበሩ ከፍሳ በተርሳው ጋር በተለይ ሰሜን ሸዋ አካባቢ ደብረ ሲና መዝዞ ያላችሁ የጸጥታ አካላትና ህብረተሰቦች ይህንን ህጻን የዚህ ህጻን ገዳይ በማጋለጥና ለጸጥታ አካላት አሳልፋችሁ ትሰጡ ዘንድ አደራ በማለት የሟች ቤተሰቦች ተማጽናቸውን አሰምተዋል። እንዲህ ያሉ ተደጋጋሚ ክስተቶች በስፋት በሀገራችን ኢትዮጵያ እየተደመጡ ይገኛሉ። በርካቶችም ፍትህን እየጠየቁ የሚገኝ ሲሆን ለተደጋጋሚና ተመሳሳይ ክስተቶችም በተደጋጋሚ በስፋት ፍትህ እየተጠየቀ ይገኛል። በተያዘው መረጃችን ሌላ እጅግ አሳዛኝና ልብ የሚሰብር በገዛ አባቷ ግድያ ስለተፈጸመባት ወጣት እንመለከታለን። የባንክ ሰራተኛዋ አሜን አሸናፊ በገዛ አባቷ መገደሏ ታውቋል። ይህ ምን አይነት ጭካኔ ነው? አሜን አሸናፊ ትባላለች። ወጣት ታታሪና ትጉ የባንክ ሰራተኛ ስትሆን በወላይታ ሶዶ ከተማ መርካቶ ዩሹዋ ቀበሌ ከቤተሰቧ ጋር አብራ እንደምትኖርና የኢትዮጵያ ንግድ ባንክ ወላይታ ሶዶ ቅርንጫፍ ሰራተኛ እንደሆነች ይነገራል። ወይዘሪት አሜን አሸናፊ በጳጉሜ 1 2017 ዓ.ም ከግምቱ 4 ሰዓት አካባቢ በቤተሰቧ መኖሪያ ቤት በአባቷ አሸናፊ ጌታቸው ታፍና እንደተገደለችና ከዛ በኋላ ከአጎቷ ጀማል ጌታቸው ጋር በመሆን ራሷን ሰቅላ እንደሞተች ለማስመሰል ገመድ አንገቷ ላይ አድርጎ በመኖሪያ ቤታቸው እቃ ክፍል ውስጥ በነበረው በቤቱ መሸጋገሪያ እንጨት ላይ እግሯ መሬት ነክቶ እያለም ሰቅሏታል። የአስክሬን ምርመራ ውጤት የሚያሳየው አንገት አካባቢ በሰው እንደታነቀችና ልቧ አካባቢ ከፍተኛ ምት እንደተመታችም ያሳያል። በተጨማሪም ደግሞ ሞታለች በተባለችበት ሰዓት አባቷ ሆስፒታል ከወሰዳት በኋላ የአቶና ሆስፒታል ዶክተሮች ይህ ለተጨማሪ የአስክሬን ምርመራ
ወደ ወራቤ ሆስፒታል መላክ አለበት ሲሉ አባቷ እኛ ራሷን እንዳጠፋች አምነናል፣ ሌላ ምርመራ አያስፈልግም ብሎ በፍጥነት እዛው የአስክሬን ሳጥን እንዲመጣ በማድረግ ወዲያው ወደ ሳጥኑ ማስገባታቸውን ሌላው ወንጀልን ለመደበቅ የሰሩት ሴራ ስለመሆኑም ማረጋገጫ ነው። የሟች ወንድም ዶክተር አማኑኤል ሐዋሳ ከነበረበት ለቅሶ ከደረሰ በኋላ እህቱን ለመጨረሻ ጊዜ ለመሰነባበት አስክሬን ሳጥን ይከፈት ሲል አባቷ ደግሞ አይከፈትም ማለቱ ምናልባትም ዶክተር ስለሆነ የሆነ የሚያገኘው ነገር ይኖራል በሚል ጥርጣሬ ላለመክፈትም ብዙ ከታገለ በኋላ በአካባቢው በነበሩ ሽማግሌዎች አማካኝነት አስክሬን ሳጥኑ ይከፈትና ይሸኛት ሲሉ ሳጥኑ ተከፈተ። ከዚህ በኋላ ነው እንግዲህ ወንድሟ ዶክተር አማኑኤል ሌላ ምርመራ አስፈላጊ እንደሆነ የሚያመነው። አስክሬኑም ለምርመራ ወደ ወራቤ ሆስፒታል ተላከ። ከዚያ ወደ ወራቤ ሆስፒታል ከተላከ በኋላ ምርመራ ተደረገ። በውጤቱም በሰው እጅ እንደተገደለች የሚያረጋግጡ ማስረጃዎችም ተገኙ። ሟቿ አሜን ታንቃለች የተባለው ገመድ እናም አንገቷ አካባቢ አሻራን ለማጥፋት ያስቀመጡት ትንሹ ፎጣ ወይም ስትራፖ በፖሊስ አማካኝነት በኤግዚቢትነት ቢያዝም መጥፋቱ ታውቋል። ይህም ከጀርባ ሌላ ወንጀልን ለመደበቅ የተደረገ ሙከራ ስለመሆኑም ተገልጿል። እነዚህ ሁሉ በቂ ማስረጃዎች እያሉ ገዳዩና ግብረአበሮቹ የወላይታ ዞን ፖሊስ በነጻ እንዳሰናበታቸው ነው የተገለጸው። የፍትህ ስርዓት የገንዘብ ጡንቻ ባላቸው ሰዎች ስትዳፈን ማየት ምንኛ ያማል። ገዳዩ አባቷ አቶ አሸናፊ ጌታቸውና ተባባሪ ወንድሙ አቶ ጀማለ ጌታቸው በአስቸኳይ በሕግ ሊጠየቁልን ይገባል። የኢትዮጵያ ሕዝቦች ሟች ተሰቅላለች የተባለውን ፎቶግራፍ ፍጹም የማይመስልና እጅግም የሚያሳዝን ነው በማለትም ፍትህን እየጠየቁ ይገኛሉ። ወደ መጨረሻው ጉዳያችን ስናመራ ህዝባዊ ወያኔ ሓርነት ትግራይ የሰው አልባ የውጊያ አውሮፕላን ተቆጣጣሪዎችን እያሰለጠነ እንደሚገኝ ለጉዳዩ ቅርበት ያላቸው ምንጮቻችን ገልጸዋል። ህወሓት በተለምዶ ድሮን ተብሎ የሚጠራውን የሰው አልባ ተዋጊ አውሮፕላን ተቆጣጣሪዎችን እያሰለጠነ መሆኑ የተነገረው በሱዳን ከሚገኙ ታጣቂዎች መካከል ለተመረጡ አባላቱ መሆኑን የመረጃ ምንጮቻችን ገልጸዋል። የሰው አልባ ተዋጊ አውሮፕላን ተቆጣጣሪዎች ስልጠናው የሚሰጣቸው በገዳርፊና ሰከላ መካከል በሚገኘው ሽዋክ ተብሎ በሚጠራው የሱዳን ግዛት ውስጥ ስለመሆኑ መረጃዎችም ገልጸዋል። ከዚሁ ጋር በተያያዘ የሰው አልባ ተዋጊ አውሮፕላን ተቆጣጣሪ ሰልጣኞችን ያቀፈው ቡድኑ ከሰው አልባ ተዋጊ አውሮፕላን አብራሪነት እስከ አየር ጥቃት አሸናፊዎች ያካተተ ስለመሆኑም ተነግሯል። ይህ ጉዳይም በስፋት እየተገለጸ ይገኛል። ውድ ተመልካቾቻችን ለእሳቱ የነበረን መረጃ ይህን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ